ሰላም ወገንታት እንዴት አደራችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ቤተሰብ እንኳን አደረሳችሁ፣ እንኳን አብሮ አደረሰን። እኔ እዚህ ጋር ልመልስላችሁ ብዬ ነው። ያው እናንተ ኮሜንት ላይ መጣችሁ እንኳን አብሮ አደረሰን ስለምትሉኝ በቃ እናንተን ደግሞ እንኳን አብሮ አደረሰን ብያለሁ። ቤተሰብ እንግዲህ ዛሬ የጾማችን የመጨረሻ ቀን ነው። ነገ ደግሞ በዓሉ ነው ማለት ነው እና መልካም በዓል ይሁንላችሁ። ባላችሁ ነገር ተደስታችሁ በሳቅ በደስታ በሰላም እንደምታሳልፉት አልጠራጠርም። እሱን ደግሞ መድኃኔዓለም ያደርግላችሁ፣ አሚን በሉ። እና እንግዲህ ጨረቃዎቻችን በአንድ ላይ ትናንት ፎቶ ፖስትን ባያደርጉ ብሩኬ በየቤቱ ክው ሲል ነው ያለው ወንድሜ። እንዲሁም ደግሞ የምር ማለት ነው እውነት ለመናገር ጀማዎቹ ፎቶ በአንድ ላይ ሲለቁ በጣም ነው ደስ የሚለኝ፣ በጣም ከምላችሁ በላይ እና በቃ ስጠብቅ ነበር። ምክንያቱም የዛሬ ዓመትም እንደዛው ፖስት ተደርጓል ስግደት ቦታ ላይ እንደዚህ በቃ እየጠበቅኩ ነበርና እነዚህ ልጆች አይለቁም ይደብራሉ ምናምን ብዬ ከዛ ልክ የሆነ አስቤበት አይደለም ኢንስታግራም የገባሁት ነው ልንገራችሁ። ግብት ስል ፖስት ተደርጓል። እንደ ደስ እንዳለኝ ማለት ነው እንደኔ ደስ ያላችሁና ጀማዎቹ ላይ አንዱ ነው። እዚህ የሆነ ሰው እየቀጠቀጠ አላስወራኛል። ይኸው እዚህ ቤት እየሰራ ነው፣ ይሰማችኋል አይደል? እና በጣም ደስ አለኝ። እንኳን እንደዚህ ጀማው ናችሁ ፎቶ ፖስት አደረጋችሁ። ፎቶ ፖስት አድርጌላችኋለሁ። ምንድን ነው እዚህ ጋር ዩቲዩብ ላይ ማለት ነው። እዚህ ጋር ቅምጥሌና ብሩኬን ላምጣቸው ብዬ ነው። እዚህ ጋር የብሩኬን ፎቶ ያመጣሁት ጀማዎቹ ጋር የተነሳው ፎቶ ነው። ካወቃችሁ ማለት ነው፣ ካላወቃችሁ ምን ማድረግ አይቻልም። እኔ ምን ላድርግ? የምሬን ነው። ከዛ ወይኔ ጉድ የፈላ ኮሜንት ላይ ማለት ነው ቅምጥሌን ጥሎ ይዞራል እኔ ምናምን እያላችሁ እያኮራረፋችሁ ነው። እና እንትን ነው ጋይስ ቤተ መቅደስ ላይ እንደዚህ ስግደት ቦታ ላይ ለጾለት ቦታ ላይ ስኬድ ወንድ ለብቻው ሴት ለብቻው ነው የሚሆነው። ኦኬ ስግደት ላይ ደግሞ እንደዛው አሁን ስትሰግዱ ወንድ ጋር ናችሁ ምናምን አይደለም የምትሰግዱት አይደል? ወንዶች ጀማዎቹ ባንድ ይሆናሉ፣ ሴቶቹም ባንድ ይሆናሉ። እንደዛ ነው። ስለዚህ ብሩኬ እየሰገደ ነው ጓደኞቹ ጋር ጀማዎቹ ጋር ሆኖ፣ ቅምጥሌ ጋር ደግሞ ሴቶቹ ጋር ሆና እየሰገደች ነው ማለት ነው። ብሩኬ ጋር ሆና አይደለም እዚህ ጋር የምትሰግደው። ስለዚህ ጓደኞቹ ጋር ሆኖ ጾለት ቦታ ላይ ነው ይሄ ጋይስ እየሰገደ ፈጣሪውን እየለመነ ነው ያለውና ለምን አንዳንዴ እንትን አይደለም ትዳር ወይ ደግሞ ፍቅር እስር ቤት አይደለም ጋይስ። የሆነ ለምሳሌ ቅምጥሌውን ሌላ ጓደኞቿ ጋር ምናምን ፎቶ ልትለቅ ትችላለች፣ መብቷ ነው። ደግሞም እንደ ቦታው ይወስናል ስላችሁ። አሁን የሆነ መዝናኛ ቦታ ምናምን ሆና ሌላ ሰው ጋር ቢሆን ይደብራል። ብሩኬ ጋር ይሆን እንላለን። ግን እንደዚህ ቤተ መቅደስ ላይ ወይ ደግሞ ቤተ ክርስቲያን ላይ ደግሞ ሌላ ታሪክ ነው እና ያለው ነገር እሱ ነው። እንዳይደብራችሁ። ሲጀመር እዚህ ፎቶ ላይ ፎቶውን እዚህ ጋር አላመጣሁላችሁ እንግዲህ ቅምጥሌና ብሩኬ ብቻ ነው ያመጣሁት። ግን እዛ ጋር ቤኪ ያለ ፍጽ ያለ ሁላችኋለሁ። ቅምጥሌ የት ነው የቀረችው ታዲያ? ማን ጋር ነች እዛ ስታስቡት? እሺ ቤኪ ወይ አንዳቸው ባይመጡ እነሱ ጋር እዛ ታሳልፋለች ምናምን ይባላል። ግን እዛ ማይሆን ነገር ነው። አንዳንድ ነገሮቹን እንደዚህ ወደ ግራም ወደ ቀኝ ወደ ላይ ወደ ታች በደንብ አድርገን አይናችንም ልባችንም አይምሮአችንም ኦፕን አድርገን ማየት አለብን ብዬ አስባለሁና ቅምጥሌ እንዴት ነው እስኪ ስታስቡት ከብሩኬ ውጭ ባህል የምታሳልፈው? አይሆንም። እግዚአብሔርን አይመጣውም። በአንድ ላይ እንኳን ሆኖ እያለቃቀሱ አይደል እንዲዋሉት ባለፈው አልቃሻውላ አይደለም። አሁን ብሩኬን ተለይታ ቅምጥሌ እዛው ውላ ቀርቶ አይሆንም ማለት አይደለም። ማለት በጣም ብዙ ሰው የሆነ ነገሮቹ አልመቻችላችሁ ካሉና ካስቸገራችሁ የግድ የምታደርጉት ነገር ነው ነው። ከዛ ውጭ ግን ማድረግ እየቻሉና መሆን እየቻለ ማይደረግ ነገር ምን አለ ማለት? ቅምጥሌ አብራ መሄድ እየቻለች ብሩኬም ይዟት መሄድ እየቻለ ይዟት አለመሄድ ወይ ደግሞ አብረው አለመሄድ ይሄ ሌላ ታሪክ ይደብራል። ግን ደግሞ ዝም ብላችሁ ጠብቁ። ነገ ወይ ዛሬ ያው ሰርፕራይዝ ለማድረግ ስለፈለጉ ነው። ሰርፕራይዝ ሲሏችሁ አፋችሁ እንዳመጣ ስትናገሩ የነበራችሁ ሰዎች በዛ ነገር እንዳታፍሩ ጥንቃቄ ብታደርጉ ማለት ባገኛችሁት አጋጣሚ ባታወሩ። በነገራችሁ ላይ እናንተ የሆነ መጥፎ ነገር ተናገራችሁ አልተናገራችሁ የእነሱ እንደዚህ ቅንጣጥዬ ነገር የሚነካ ነገር የለም። ኦኬ ምንም ነገር ምንም የሚፈጠር ነገር የለም። የሆነ ማይሆን ነገር ትላላችሁ እንደዚህ እንደዛ፣ አንደኛ አይመለከተንም እኔም እናንተም። ኦኬ ለምን እንደዚህ ያደርጉ? የራሳቸው ህይወት ነው፣ እንደፈለጉ መሆን ይችላሉ። ለምን ሌላ ሰው ይዘው ይመጣሉ ብለን ስንናገር ኦኬ ትክክል ነን። ምክንያቱም ለሁለታቸው ፍቅር ስለምንሰጋ ደስ ስለማይል። ከዛ ውጭ ግን ደስ አይልም። በቃ ባገኘው አጋጣሚ የሆነ ለመተቸት ወይ ደግሞ እንዴት እንደዚህ ይሆናል እንደዛ ይሆናል የሚል ነገር ብናቆም ደስ ይለኛል።
ስለዚህ እባካችሁ ተው። በተረፈ ጨረቃዎቼ መልካም በዓል ይሁንላችሁ የኔ ወርቆች። እንዴት እንደሚያምሩ እኮ ደግሞ ሁለታቸውም በቃ መሳቅ ነው ስራቸው። ሳቁልኝ ሁሌም የኔ ወዶች፣ ሁሌ እንደዚህ ምርድ ምቅ እንዳለባችሁ። ቀጣይ አመት ደግሞ በአንድ ላይ ሆናችሁ ያኔ በአንድ ላይ ሆናችሁ ስላችሁ እንደዚህ ትዳር የሚለውን በደንብ ግልጽ አድርጋችሁ ገብታችሁ ወይ አንዷ ቤቢ ይመጣ ይሆናል እንዴ? ኦኬ አመት ነው ያለው። አዎ ይወለዳል። እንደውም ልጅ ራሱ የሆነ ቤቢ ማማ ባባ እየተባላችሁ ቤቢያችሁ ድንቡል እያለ ዳካል እንትን ላይ ሳሉ ላይ ወደዚህ ወደዛ እየሮጠ እና ከዚህና ምናምን እያላችሁ እንደዛ እያላችሁ እንድታሳልፉ እግዚአብሔር ይፍቀድላችሁ። የምሬን ነው ማርያም። ግን ደስ የሚል ነገር አለው ጋይስ። የሆነ ቤታችሁ ላይ ልጅ ሲኖር አስባችሁታል? ስማ እንዴት ነው ደስ የሚለው። ግን የሆነ መጫወቻ እንትን አላችሁ ማለት እኮ ነው። የሚያጫውታችሁ፣ የሚያበሳጫችሁ፣ የሚያስደስታችሁ ሁሉን ስሜት የምታዩበት ልጅ ነው። እኔ ባልወልድም ልጅ እንትን ስላልኩኝ ማለት ነው አውቀዋለሁ። የሆነ ሰዓት በጣም ያናዳችኋል። ቀጥል ነው የሚያደርጋችሁ። የሆነ አልተኛ ሲል የሆነ ሲያለቅስ ምኑ ላይ እንደታሙ ምናምን አታውቁም። ያ ነገር ያበሳጫችሁ። ከዛ ውጭ ግን እንደው ሲስማችሁ ራሱ ስትስሙት ራሱ ያለው ደስ የሚል ስሜት እግዚአብሔርን እና ለዛ ያብቃችሁ። ውለዱ፣ ክበዱ፣ ህይወታችሁ የተሳካ የተቃና ያድርግላችሁ። ሁልጊዜም ደስተኛ ሁኑ። ሁልጊዜ ሳቁ፣ ተጫወቱ፣ ተደሰቱ። በጣም ይሄ ነው ተብለው ቃላት ሊገልጻቸው ማይችሉ በቃላት ሊገልጹ ማይችሉ በጣም ምርጥ እህቶች አሏችሁ። እነሱንም እግዚአብሔር ይጠብቅላችሁ። የምሬን ነው። ክፉን ያዝላችሁ፣ መልካሙን ነገር ወደ እናንተ ያምጣላችሁ። እናንተ ያኔ ሶሻል ሚዲያ ብዙ ሰው አይቻለው ምናምን፣ ግን አንዳንዴ እንዴት ነው የሶሻል ሚዲያ ሰዎች እንኳን እስከማይመስሏችሁ ድረስ ምላሳቸው ለነገር አይሰለጥንም፣ ለማይሆን ነገር አይቸኩሉም እንጂ ብዙ ነገር እኮ መናገር ይችላሉ። ስንት ሰው አይደል እንዴ ስድብ እንደዚህ ጥርቅ አርጎ ሲሳደብ የሚውለው። ግን እነሱ ቁጥብ ጥንቅቅ ብለው እነሱ አሁን መልካቸው ብቻ ወይ የራሳቸው ፍቅር ብቻ አይደለም እንድወዳቸው እንዳከብራቸው የሚያደርገኝ ወይ እናንተም ደግሞ እንድትወዷቸው እንድታከብሯቸው ለየት አድርገን እንድናያቸው ያደረገ ስነ ስርዓታቸው ነው። ስነ ስርዓታቸው በቃ ቤስት እግዚአብሔርን በቃ ሁሉም ካፕል እኮ አለ፣ ኖርማል ነው ካፕልነት መሆን ምናምን። ግን ካፕልም ሆኖ የሚያሳዩት አክት ያስጠላል። እርስ በርስ የሚነጋገሩት እንትን ከዛ ለሰዎች ያላቸው ሪስፔክት ምናምን ያ ነገር በጣም በቃ ጨረቃዎች ላይ እግዚአብሔር በጣም ሁልጊዜ የሚገርመኝ ነገር ነው። ማለት የሰው ልጅ ሶሻል ሚዲያ የተወሰነ ከቆየ ወይ ደግሞ የሆነ ፌመስ ከሆነ በኋላ ስድብ ነው የሚቀናው። ሰዎችን ዝቅ ማድረግ ምናምን የራሳችሁ ጉዳይ፣ እንደውም ገደል ግቡ ምናምን አይታችኋል። ቲክቶክ ላይ ታያላችሁ፣ ዩቱብ ላይ ደግሞ የፈለጉትን ነገር እንትን ያደርጋሉ። አስተያየት አይቀበሉም። ገባችሁ? ሰዎች እንደዚህ አታድርጉ እንደዚህ አይሰሙም። እዚህ ጋር ደግሞ ሌላ ታሪክ ነውና የኔ ወንዶች እግዚአብሔር አምላክ የኔን ልባችሁን አይቀይርባችሁ። ይህን ስርዓታችሁን ይጠብቅላችሁ። ማርያምን ከምንም በላይ የሰው ልጅ መልክ፣ ቁንጅና፣ ሀፍት እሱ ኖርማል ነው። ምክንያቱም ማለት ነው ቁንጅናም ያው እግዚአብሔር የሰጣችሁ ነው። እንዲሁም ደግሞ አሁን ላይ በምንም ማማር ይቻላል ምናምን ነገር ሀፍትም ከሰራችሁ ይመጣል። እንዲሁም ደግሞ በቃ የሆነ ጊዜ ከፍ ዝቅ ነው። ሀፍትንም ኖርማል ነው። የሆነ ስታገኙ ታገኛላችሁ፣ ሳጡ ታጣላችሁ። ግን ስርዓት ነው። በቃ ብታጡም ብታገኙ ከፍም ብትሉ ዝቅም ብትሉ ቆንጆም ሁኑም አትሁኑ ሊያስከብራችሁ የሚችለው እሱ ብቻ ነው። ይሄ ቁንጅና ወይ ደግሞ ካፕልነት መሆኑ ብቻ አይደለም። እና ስነ ስርዓታችሁ ይህንን ልባችሁን ፈጣሪ እንደዚህ ጥፍጥ እንዳደረገ ያቆይላችሁ። የምሬን ነው። በጣም ነው የምታምሩት የኔ ደርባባዎች። እዚህ ጋር ደግሞ ማለት ነው ሜሪ ነው ጊፍት የላከችልኝ። ፎቶቸው ጊፍት ነው ለእኔ ቅምጤን እያትርፍብ ብላ በቃ እንደዚህ እንትኗን አድርጋ ለብሳ ምናምን ለበዓል እንግዲህ ሞንደል ያለች ትመጣለች ጠብቆ ማለት ነው። እዚህ ጋር ደግሞ ያው ለእንትን የሄዱት ነው። እዚህ ጋር ቅምጤ የሳቀች ምናምን ለገዳም ሄደው የነበረ ጊዜ ማለት ነው። የብሩኬን ገዳም ሄደው የነበረ ጊዜ አላመጣሁት። እዚህ ጋር የትናንት ፎቶ ስላለው ነው። ብቻ እንደዚህ እንዳማረባችሁ የሰው መውደዱን ከዚህ በላይ ይጨምርላችሁ። የሰው መውደድም እግዚአብሔር የሚሰጣችሁ ወይ ደግሞ የሰው መውደድ እየጨመራላችሁ የሚመጣው እንዳልኩት በስነ ስርዓታችሁ ነው። በስነ ስርዓታችሁ ጌም ላይ እንኳን ገብተው ሲጫወቱ ጌመር አይመስሉ ማለት ጌም እየተጫወቱ አይመስሉ። ኖርማል ዝም ብለው ቤተሰብ ጋር እያወሩ ነው የሚመስሉት። ጌም ላይ እኮ ሰው ሲጫወት እንዴት እንደሆነ በስመ አብ ወመንፈስ ቅዱስ። ብዙ ጊዜ እኔ ጌም ሲጫወት ነው ሰው አልሄድም እውነት ለመናገር የሆነ የቀጠሮ ጌም ምናምን ሲሆን በጣም የጓጓውለት ምናምን ከሆነ ከአንዳንድ ሰው ቤት እሄዳለሁ እንጂ ጌም ሰው በሚጫወት ጊዜ በቃ እኔ ራሴን ነው የሚያመኝ። የሚቀጣጡት ቅጣት አለ፣ የሚሰዳደቡት ነገር አለ ምናምን ያ ነገር ማለት ነው በጣም ውርድ። በቃ የምትወዷቸውን ሰዎች ራሱ ደብሯችሁ አያውቁም በአንዳንድ አጋጣሚዎች እጭ እነዚህ ቤት ደግሞ ምናምን ብላችሁ። ስለዚህ ጨረቃዎች ደግሞ ኦል ዘ ቤስት፣ ሁሉ ነገራቸው ምርድ ምቅ ያለ ነው።
በጣም ወዳችኋለሁ ቤተሰቦቼ። መልካም በዓል ይሁንላችሁ እና አትሰው አትጨነቁ። ቅምጥሌ ሰርፕራይዝ ታደርጋችኋለች። ብሩኬም ደግሞ እንደዛው ማለት ነው። ጠብቁ ዝም ብላችሁ። ሰርፕራይዝ ደግሞ አይነገርም ለነገሩ ለካ እና ግቡና ሰብስክራይብ አድርጓቸው። ምንድን ነው ቅምጥሌም 300 ኬ ብሩኬ 350 ኬ መግባት አለበት። የትናንቱ ልጆች ደግሞ አንደኛው 7000 ምናምን ገብቷል። አንደኛውን አላየሁትም። የገባችሁ ሰብስክራይብ አድርጓቸው ማለት ነው። ወዳችኋለሁ በጣም ማርያምን በጣም ነው የምወዳችሁ። ጨረቃዎችን ደግሞ እንደዚህ ሳያችሁ ማለት ዋጥ አርጋችሁ ይለኛል እግዚአብሔርን እንደዚህ በተለይ ቅምጥሌን ማለት ነው ዋጥ ማረጋት ደስ ባለኝና ወዳችኋለሁ። መልካም ጊዜ ሁላችሁ ባይ